ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን። ዛሬ የምንማረው ትምህርት የማሰብና የአንደበት ኃይል ወይንም ደግሞ ህይወታችን በአንደበታችን ላይ ነው፣ ህይወትህ በአንደበትህ ላይ ነው በሚል ነው የእግዚአብሔርን ቃል ለተከታታይ የምንማረው። ይሄ በጣም እንግዲህ ወሳኝ ነገር ነው። ምክንያቱም ዓለምም ቤተክርስቲያንም ቤተሰብም በእነዚህ በሁለቱ ነገሮች ወይ ትሞታለች ወይ ትድናለች። በጣም ብዙ ሰው ሲናገር እንሰማለን። ሰይጣን ህይወቴን በረከቴን ነጠቀኝ፣ ሰይጣን እንደዚህ አደረገኝ፣ እንደዚህ ሰራኝ ሲሉ ብዙ ጊዜ እንሰማለን። ወገኖቼ ሆይ መጽሐፍ ቅዱስ እሱን አይናገርም። የሰው ሁለንተና የሰው ህይወት ያለው በአንደበቱ ላይ እንደሆነ፣ ሞትና ህይወት በአንደበቱ ላይ እንደሆነ፣ ስለዚህ የማሰብና የንግግርን ኃይል መጽሐፍ ቅዱስ ይናገራል። ያንን አበክሮ በጣም የእግዚአብሔር ቃል ይናገራል። ይሄንንም ሁለት ክፍል የእግዚአብሔርን ቃል አነብና እንጸልየን እንጀምራለን። አንደኛ የማነበው ክፍል አንደኛ ጴጥሮስ ምዕራፍ 3 ቁጥር 9 እስከ 12 ያለውን ቃል አነባለሁ። ምን ይላል? ክፉን በክፉ ፋንታ ወይንም ስድብን በስድብ ፋንታ አትመልሱ፣ በዚህ ፋንታ ባርኩ እንጂ በረከቱን ልትወርሱ ለዚህ ተጠርታችኋል ይልና ምን ይላል? ክፉን በክፉ ፋንታ አትመልስ ወይንም ስድብን በስድብ ፋንታ አትመልስ፣ በዚህ ፋንታ ባርኩ እንጂ በረከትን ልትወርሱ ተጠርታችኋል ካለ በኋላ ቁጥር 10 ሕይወትን ሊወድ መልካም ቀኖችን ሊያይ የሚፈልግ ሰው ምላሱን ከክፉ ከንፈሮቹንም ተንኮልን ከመናገር ይከልክል ካለ በኋላ ራሱን የጠበቀ ሰው አንደበቱን የጠበቀ ሰው ከክፉ ፈቀቅ ይበል፣ መልካምን ያድርግ፣ ሰላምን ይሻ ይከተለውም። ምን ይሆናል? የጌታ ዓይኖች በሱ ላይ ይሆናሉ። ለምን? በጽድቅ ስለሚመላለስ፣ በጽድቅ ስላለ ጆሮዎቹ ደግሞ ለጸሎት ተከፍተዋል ይላል። የጌታ ፊት ግን ክፉ በሚያደርጉ ላይ ናቸው ይላል። ይሄ አንደኛ ጴጥሮስ ምዕራፍ 3 ቁጥር 9 እስከ 12 ያነበብኩት ቃል ነው። ልክ ይሄንኑ ቃል ተመሳሳይ መዝሙረ ዳዊት ምዕራፍ 34 ቁጥር 12 13 እና 14 15ም ይህንኑ ቃል በብሉይ ኪዳን ይናገራል። ምን ይላል? መዝሙረ ዳዊት 34 ቁጥር 12 ሕይወትን የሚፈቅድ ሰው ማን ነው? በጎን ዘመን ለማየት የሚወድ ማን ነው? ማና ሁሉም መልካምን ዘመን መልካምን ሕይወት ማየት የማይፈልግ የለም። በጤናው፣ በኑሮው፣ በላይፉ፣ በሕይወቱ፣ በትዳሩ፣ በልጆቹ፣ በሁሉ ነገሩ መልካምን ዘመን ማየት የማይፈልግ የለም። ጥያቄ ይጠይቃል። ይሄንን ከፈለክ አንደበትህን ከክፉ ከልክል፣ ከንፈሮችም ሽንገላ እንዳይናገሩ ከክፉ ሽሽ፣ መልካምንም አድርግ፣ ሰላምንም ምሻ፣ ተከተላት። የእግዚአብሔር ዓይኖች ወደ ጻድቃን ናቸው፣ ጆሮዎቹ ወደ ጩኸታቸው ናቸው ይላል። አንደበቱን የሚጠብቅ ሰው እግዚአብሔር ጸሎቱን ሊሰማ ወደ እርሱ መጥቷል ነው የሚለው። እንጸልያለን። እናመሰግናሃለን ጌታ አባት ሆይ፣ ስምህ የተባረከ ይሁን። ክብር ለአንተ ይሁን። እግዚአብሔር ሆይ ቃልህን አስተምረን፣ ከሁሉ የማንሰው ልጅህን እኔን አስበኝ፣ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እንግዲህ ለምሳሌ አንድ ሰው አንድ ትንሽዬ ወፍ በእጁ ቢይዝ ከጨመቃት ምን ያረጋታል? ይገላታል። ከለቀቃትስ ትበራለች ማለት ነው። የዚች ወፍ ህይወት ያለው በዚህ ሰውዬ ሁለንተና ላይ ነው። ሞቷም ህይወቷም ያለው በዚህ ሰውዬ እጅ ነው ማለት ነው። የኛም ህይወት እንደዚሁ ነው ወገኖች ሆይ። ህይወታችን፣ ላይፋችን፣ ሞታችን፣ በረከታችን፣ ሰላማችን፣ ሁለንተናችን ያለው በአንደበታችን ውስጥ ነው። ልንገራችሁ፣ እግዚአብሔር ቃል ሲናገር ሐና በየዓመቱ መስዋዕት ልታደርግ በሄደች ጊዜ ምን ታደርግ ነበረ? ታለቅስ ነበረ ይላል እና ልክ አንደኛ ሳሙኤል ምዕራፍ 1 ላይ በምናነብበት ጊዜ እግዚአብሔር ቃል ከንፈሯን ሳታንቀሳቅስ እንባዋ ይፈስ ነበረ ይላልኝ። ነገር ግን 40 ዓመት ሙሉ ያገለገለው ካህኑ ኤሊ ሰካራም አላት ይላል። ሰክራ ነበረ ይላል? በፍጹም። ከዛ በኋላ እሷ አልሰከረችም፣ አልጠጣችም። ነገር ግን እሷ ተመልሳ እንዴት ትለኛለህ ብላ ክፉ ቃል ብትናገር ኑሮ ካህን ስለሆነ ስልጣን ስላለው ቢረግማት ይሆንባታል፣ ይደርስባታል።
ምክንያቱም ኖህ ጠጥቶ ሰክሮ ይላል። ኖህ ጠጥቶ ሰከረ። ነገር ግን ልጁ እርቃኑን መሆኑን ለወንድሞቹ ሲያሳይ ከስካሩ ከነቃ በኋላ አረገመው ይላል። ያ እርግማን በሱ ላይ ደረሰ። ስለዚህ ኤሊም ቢረግማት ይሆን ነበረ። ያለችው ግን ምንድን ነው? የእግዚአብሔር ሰው እኔ አልሰከርኩም፣ ልቧ በእግዚአብሔር ፊት ያዘነባት ሴት ነኝ፣ እንደ ምናምንቴ ሴት አትቁጠረኝ ስትለው አንደኛ ካህኑን ከእብደቱ መለሰችው፣ ከስንፍናው መለሰችው። ሁለተኛ ልክ እንደዛ በምትናገርበት ጊዜ ሐሳቡን ቀየርና እግዚአብሔር እንባሽን ይመልስ፣ ጸሎትሽን ይመልስ ብሎ ባረካት ይላል። በአመቱ በዚያ ቃል ወገኖች ወይ 450 ዓመት የነበረውን ጨለማ የሚገፍ ሳሙኤልን ወለደች። እሱ ብቻ አይደለም፣ ቃሉ ከመሬት ጠብ የማይል ከዳን እስከ ቤርሳቤህ የታወቀ ነብይ ወለደች ይላል የእግዚአብሔር ቃል። በምኗ? በንግግሯ፣ በአንደበቷ። ስለዚህ መጽሐፍ ቅዱስ ሲናገር ምን ይላል? ንግግር ዘር ነው ይላል። ወገኖች ወይ ንግግር ምንድን ነው? ዘር ነው። ዘር እንዳይወድቅ ነው መጠንቀቅ ያለባችሁ እንጂ በቆሎ ሊዘራ ፈልጎ ጤፍ የዘራ ሰው በፍጹም የሚያጭደው ጤፍ ሊሆን አይችልም። በቆሎ ነው። አስቦ ነው መዝራት ያለበት። ሆሴዕ ምዕራፍ 8 ቁጥር 7 ላይ ነፋስን ዘሩ አውሎ ነፋስ አጨዱ ይላል። ኢሳይያስ ሲናገር ኃጢአትን ዘርተው መከራ አጭደዋል ይላል። ልንገራችሁ፣ ሰው ገበሬ በሚዘራበት ጊዜ 1 ኩንታል ይዘራል። በሚቀጥለው ዓመት 1 ኩንታል አይደለም የሚያጭደው፣ 10 ጎተራ፣ 20 ጎተራ፣ 50 ጎተራ ሊያጭድ ይችላል። ስለዚህ በአንደበታችን የምንዘራው ዘር ትንሽዬ ነገር አይደለም የሚያሳጭረን፣ እልፍ ነገር ነው የሚያሳጭረን። አንተ ከዘራኸው ደግሞ አንተ ነው የምታጭደው። መጽሐፍ ቅዱስ ነፋስን ዘርተው አውሎ ነፋስ አጨዱ ሲል በነፋስና በአውሎ ነፋስ መካከል ያለውን ልዩነት የእግዚአብሔር ቃል ሲናገር ኢዮብ ምዕራፍ 1 ቁጥር 18 ነፋስ ሲመጣ ጣራን ይሆን የሚገነጥለው፣ አውሎ ነፋስ ሲመጣ ግን የቤቱን 4ቱን ምሰሶ ነው የሚነቅለው ይላል። ኢዮብ ምዕራፍ 1 ቁጥር 18 ላይ ነፋስ ከምድረ በዳ መጣና ሳይሆን የሚለው አውሎ ነፋስ ከምድረ በዳ መጣና 4ቱን የቤቱን ምሰሶ ነቀለው ይላል። ነቀለውና በ10 ልጆቹ ላይ ወደቀ፣ ሁሉም አለቁ ይላል። ልንገራችሁ፣ ዘር ከመዝራታችሁ በፊት ማሰብ አለባችሁ፣ መጨነቅ አለባችሁ። ከዘራችሁት በኋላ እናንተ ነው የምታጭዱት። ለምን? ገላትያ ምዕራፍ 6 ቁጥር 7 ላይ አትሳቱ፣ እግዚአብሔር አይዘበትበትም። ለምን? ሰው ሁሉ የሚዘራውን ያንኑ ያጭዳል ይላል። አያችሁ፣ ዛሬ ብዙ ሰው ለሚናገረው ነገር ግድ የለውም፣ ትኩረት የለውም። ብዙ ሰው ትኩረት የሚያደርገው ምኑ ላይ ነው? ተግባር ላይ ነው፣ ድርጊት ላይ ነው። ጌታ ግን ንግግር ላይ ያተኩራል። ዛሬ እንደ ቀላል ሳናስብ የምንናገረው ቃል ዘር ነው ወገኖች ሆይ። ለዚህ ነው መጽሐፍ ቅዱስ መክብብ ምዕራፍ 5 ቁጥር 2 ላይ ከመናገርህ በፊት አስብ ይላል። አስብ። ራእይ ምዕራፍ 14 ላይ ስራ ይከተልሃል ይላል። የምትዘራው ዘር ምን ያደርጋል? ይከተልሃል። የምትናገረው ነገር ህይወትን ጨለማ ያደርገዋል ወይ ብርሃን ያደርገዋል? መጽሐፍ ቅዱስ የሚናገረው እሱን ነው። እዚህ ላይ ምን ይላል? ህይወትን ያገኘነው መልካምን ነገር የሚፈልግ ሰው ከምን ይጠንቀቅ? ከንግግሩ ይጠንቀቅ ይላል። ተመልከቱ። ለምሳሌ እኛ በክርስቶስ ኢየሱስ አምነን ሄዳነው በምንድን ነው? በንግግር ነው። ምን ይላል? ህይወትን ተቀበል ተባልን፣ እሻልን። ህይወትን የሚያክል ነገር ያገኘነው በንግግር ነው። ለምን? ሰው በልቡ አምኖ በአፉ መስክሮ ይድናል ሲል አመንን፣ መሰከርን፣ ዳንን። ሮሜ ምዕራፍ 10 እሱን ነው የሚለው። ህይወትን ያገኘነው ይሄንን የሚያክል ህይወት በንግግር ነው ያገኘነው። አምኛለሁ፣ ጌታዬ ሞተልኛል ብለን በአፋችን ስንመሰክር ምን አለን? ዳንን ይላል። ብዙ ጊዜ ኔጌቲቭ የሆነ ተደጋጋሚ የሆነ በራሱ ላይ የሚናገር በስራው ላይ፣ በቤተሰቡ ላይ፣ በአካባቢው ላይ፣ በትዳሩ ላይ፣ በልጆቹ ላይ ኔጌቲቭ ነገር የሚናገር ሰው በህይወቱ ዘመን እንደዛው ነው የሚሆንበት። እኔ እኮ አይደለሁም፣ የእግዚአብሔር ቃል እኮ ነው እሱን የሚናገረው። ልንገራችሁ፣ ዛሬ ችግሩን በዝርዝር እንመለከትና ከዛ ደግሞ መፍትሄውን እንመለከታለን። ምክንያቱም ጌታ ሁልጊዜ መፍትሄ አለው። ከመፍትሄው በፊት ግን መጀመሪያ ችግሩን ምን ያደርገናል? ያሳየናል። ችግሩ እኛ ጋር ነው፣ መፍትሄው ደግሞ ጌታ ጋር ነው። ጌታ የተመሰገነ ይሁን። ታዲያ ያነበብኩላችሁ ቃል አንደኛ ጴጥሮስ ምዕራፍ 3 ቁጥር 9 እስከ 10 ምን ይላል? በክፉ ፋንታ ክፉን አትመልስ፣ በስድብ ፋንታ ስድብን አትመልስ፣ በዚህ ፋንታ ባርክ እንጂ። ለምን? በረከትን ልትወርስ ተጠርተሃልና ይላል። ቁጥር 10 ከሁሉ ሰው ፊት መልካም ህይወት አለ፣ መልካም ቀን አለ። ለማንኛውም ሰው እግዚአብሔር ክፉ ቀን አላስቀመጠም፣ መልካምን ቀን አዘጋጅቷል።
እያንዳንዳችን ፊት መልካም ቀኖች አሉ፣ መልካም ዘመኖች አሉ። የምንደሰትባቸው፣ የምንባረክባቸው መልካም ህይወቶች፣ ሰላም የሆኑ፣ ደስታ የሆኑ፣ እረፍት የሆኑ፣ በረከት ያለባቸው፣ ሞገስ ያለባቸውን ህይወት እግዚአብሔር ከፊታችን አስቀምጧል። አንደበታችን ግን ምን ሊያደርገው ይችላል? ሊያፈርሰው ይችላል ነው። ለምን? በክፉ ፋንታ ክፉ አትመልስ፣ ባርክ እንጂ ለበረከት ተጠርተሃል ይላል። በረከትን ለመውረስ ምን ብላችኋል? ተጠርታችኋል። ስለዚህ በረከት የምንወርሰው በባርኮት ቃላችን ነው። ስንባርክ ነው በረከት ወደኛ የሚመጣው። ክፉ በምንናገርበት ጊዜ ክፉ ወደኛ ይመጣል ማለት ነው። የምትናገሩት ቃል መልካምን ቀን ሊያሳያችሁ ይችላል፣ ወይንም ከመልካም ቀን ሊያጎድላችሁ ይችላል፣ ወይንም ከመልካም ህይወት ሊያጎድላችሁ ይችላል ነው የሚለው። ምሳሌ ልንገራችሁ። ለምሳሌ አንዲት እናት በጣም ንጹህ የሆነ ምግብ ትሰራለች፣ በጣም ንጹህ የሆነ። ከዚያስ ልጁ ይመጣና እጁን ሳይታጠብ ያለ ንጽህና ያንን ምግብ በሚበላበት ጊዜ እጁ ላይ ያለው ባክቴሪያ ምግቡን ይመርዘዋል። ከዚያስ ምን ይሆናል? ይታመማል ማለት ነው። እኛም ጌታ ንጹህ ህይወት፣ የከበረ ህይወት፣ የደስታ ህይወት ነው የሰጠን። የድል የስኬት ህይወት ነው የሰጠን ወገኖች ሆይ፣ የጤና የበረከት ህይወት ነው የሰጠን። ግን በምንናገረው ቃል በዚያ ንግግር ልንመርዘው እንችላለን ያንን ህይወት። ህይወትን ማየት የሚፈልግ ሲል ምን እያለ ነው? ተመልከቱ። ህይወትን ማየት የሚፈልግ ሲል ህይወት ተሰጥቶናል። ጌታ የሰራው ህይወት አለ። ያ የሰራው ህይወት ምድራዊ በሆነ ወቅት ሊበላሽ አይችልም። ጌታ የሰራው ስራ ከወቅት በላይ ነው። ምድራዊ ወቅቶች ሊያበላሹት አይችሉም ወገኖች ሆይ። ልንገራችሁ፣ ምድራዊ ወቅቶች ቢያምሩ እግዚአብሔር የሰጠን ህይወት ሊበላሽ አይችልም። ምድራዊ ወቅቶች ቢበላሹ እግዚአብሔር የሰጠን ህይወት ሊበላሽ አይችልም፣ ሊያምርም አይችልም። ንግግራችን ላይ ግን ህይወታችን ይበላሻል ወይ ደግሞ መልካም ይሆንልናል። የተሰጠን ህይወት የተዋቀረው በምድራዊ ወቅት ሳይሆን በራሱ በጌታ ስጋና ደም ነው ወገኖች ሆይ። የራሱ የእግዚአብሔር ስጋና ደም ነው ያንን ንጥረ ነገር የሰራው። ምድራዊ ነገር አልገባበትም ወገኖች። ስለዚህ የተቀበልነውን ህይወት በጥሩ ነገር ልናበላሸው እንችላለን፣ ወይ በጥሩ ነገር ደግሞ መልካም ነገር ልንሰራ እንችላለን። ስለዚህ ንግግራችንን ልንጠነቀቅ ያስፈልጋል። ያንን ህይወት ደግሞ መጠበቅ የምንችለው በንግግር ነው። እኔ የእግዚአብሔር ልጅ ነኝ፣ እኔ የተባረኩ ነኝ፣ የሰላም ሰው ነኝ፣ እኔ የእረፍት ሰው ነኝ፣ እኔ የስኬት ሰው ነኝ፣ እግዚአብሔር አባቴ ነው፣ በእኔ ያለው በዓለም ካለው ይበልጣል ብያለን በምንናገርበት ጊዜ በእኛ ያለው የተባረከ መልካም ህይወት እንዲሰራ ምን እናደርጋለን? እድሎችን ሁሉ ሰፊ የተባረከ ህይወት እንድናረጋግጥ ያደርገናል። የምንናገረው ነገር ደግሞ ኔጋቲቭ ከሆነ እኛኑ ራሳችንን አፌክት ያደርገናል። ደስተኛ ነኝ ስንል ደስታ ፊታችን ላይ ይነበባል። መጽሐፍ ቅዱስ በልቡ ደስ የተሰኘ በፊቱ ይገለጣል ይላል ምሳሌ ላይ ሲናገር። ልክ አዝኛለሁ ስንል ደግሞ ፊታችን ላይ ምን ይሆናል? ሐዘን ይገለጣል፣ ፊል እናደርጋለን ማለት ነው። ህይወታችሁን ልንገራችሁ፣ የሚያጠበጥበው ህይወታችን ብታውቁም ባታውቁም በንግግራችን ዙሪያ ነው። መጽሐፍ ቅዱስ ሲናገር ምን ይላል? ምሳሌ 18 ቁጥር 20 እስከ 21 የሰው ሆድ ከአፉ ይሞላል ይላል። ሆዱ ከንፈሩ ከሚያፈራውም ይጠግባል ይላል። ሞትና ህይወት በምላሱ ላይ ናት ይላል። ሞትና ህይወት በምላሱ ላይ ናት። ወገኖች ሆይ ሞትን በራሱ ምላስ የጠራ የእግዚአብሔር ቃል አንድ ሰው አለ። እሱም ማን ነው? 14 ዓመት የሚወዳት ራሔል የተገዛላት ያን ሁሉ ዋጋ የከፈለላትን ሴት ከላባ ቤት በሚወጡበት ጊዜ ጣዖትን ሰርቃ ወጣች ይላል የእግዚአብሔር ቃል። ጣዖትን ሰርቃ ወጣችና ላባ ተከታትሎ ሊገለው ሲል እግዚአብሔር ስላስጠነቀቀው በቃ ጣዖቴን አምላኬን መልሱልኝ አለ። እኛ አልወሰርንም አለ። ፈትሽ አለው። ፈተሸ፣ አጣ። ያዕቆብ በጣም ተናደደና ከአፉ ይሄንን የወሰደ የተረገመ ይሁን ብሎ ዘፍጥረት 31 ቁጥር 32 ላይ ተራገመ። ቢንያምን እርጉዝ ነበረች፣ እያማጠች ሞተች ይላል የእግዚአብሔር ቃል። በገዛ አፉ ሚስቱን ገደላት። ስለዚህ ሰላማችሁ በንግግራችሁ ውስጥ ነው ያለው። ሰላማችንን በንግግራችን ውስጥ ልናጠፋው እንችላለን። መጥፎ ዘር ልንዘራ እንችላለን። ሰላማችሁን በንግግራችሁ ልትገሉት ትችላላችሁ፣ ልታጠፉት ትችላላችሁ። ለምሳሌ ፍቅር በምን ይገለጣል? ፍቅር የሚገለጠው በንግግር ነው።
ያገባችሁ ሰዎች መጀመሪያ ከማግባታችሁ በፊት ምን በሚል ቃል ነው ነገራችሁን የጀመሩት? አይ ላቭ ዩ በሚል ነው፣ ወድሻለሁ በሚል ነው። ያ ቃል ወገኖች ሆይ በጣም የሚገርም ሆኖ ያ ሰው ህይወት ውስጥ ይገባና ምን ይሆናል? ስራ ይሆናል ማለት ነው። ውስጧ ይገባል ማለት ነው። ውስጡ ይገባል ማለት ነው። እወድሻለሁ የሚለው ቃል ልንገራችሁ፣ እዛ ውስጥ እወድሻለሁ የሚለው ቃል እምነት አለ፣ ተስፋ አለ፣ ዋስትና አለ። ምንድነው እናትና አባቱን ጥሎ ወይ እናትና አባቷን ጥላ እንድትመጣ ያደረጋት? እወድሻለሁ የሚለው ቃል ነው፣ ንግግር ነው። ወይንም ልንገራችሁ፣ ለምሳሌ ይሉንታ ይዛትና ቆይ ልጸልይበት፣ ቆይ ላስብበት ትል ይሆናል እንጂ እውነተኛ ፍቅር ከሆነ የተነገራት ምን አለህ አትልም። አስባበት እኔም እወድሃለሁ ነው የምትለው። አይ ጸልያለሁ ጌታ በልቤ አስቀምጧል ብላ እሷን በንግግሯ ምን ትላለች? እወድሃለሁ የሚል መልስ ትሰጣለች ማለት ነው። እዚህ ላይ የሚለው ህይወትን ላይ የሚወድ መልካም ቀኖችን ላይ የሚፈልግ ይላል። ምን እያለ ነው? መልካም ንግግሮች ህይወትን ይገነባሉ፣ ቅርጽ ታስይዟቸዋላችሁ፣ ታመቻቿቸዋላችሁ ነው ያለው። ወገኖች ልንገራችሁ፣ ትልቁን የሰውን ህይወት የሚያክል በንግግር እኮ አመቻቻችሁታል። እወድሃለሁ በሚል እወድሻለሁ በሚል ምን ቀራችሁ? ዝርፍ አድርጋችሁ ነው የወሰዳችሁት። ያውም ሰውን የሚያክል እንግዲህ ምድር ካለ ሰው ሁሉ ይልቅ በቅርጽ አምሮ ተውቦ ልባችሁ ላይ እንዲቀመጥ ልቧ ላይ እንዲቀመጥ ያደረገው ነገር ምን በሚል ነው? እወድሻለሁ በሚለው ንግግር ውስጥ ነው። እዛ ውስጥ ምን ይሆናል ማለት ነው? ይተሳሰቡና እወድሻለሁ በሚል ቃል ተጀምሮ ወደ ቁም ነገር ይደርሳሉ ማለት ነው። ንግግር ወገኖች የምንናገረውን ነገር ሁሉ አካላት ይዞ የማቅረብ ኃይል አለው። ስለዚህ ሰው መልካምንም ነገር የሚናገር ከሆነ መልካም ነገር ወደ እርሱ ይመጣል። ክፉ ነገር የሚናገር ከሆነ ደግሞ ክፉ ነገር ወደ እርሱ ይመጣል ማለት ነው። መጽሐፍ ቅዱስን እሱን ይናገራል። የእግዚአብሔር ልጅ ሆነን መንፈስ ቅዱስን ተሞልተን ስልጣን ተሰጥቶን በእግዚአብሔር ፊት የምንቀርብበትን መብት ተሰጥቶን እግዚአብሔር እንደ አባት እየሰማን እኛም እንደ ልጆች እየተሰማን እንደ አባትና እንደ ልጅ ህብረት እያደረግን በእኛና በእግዚአብሔር መካከል ያለውን ግንኙነት አንደበታችን ሊመርዘው ሊያበላሸው ይችላል። መጽሐፍ ቅዱስ ሲናገር እስራኤላውያንን እግዚአብሔር በብዙ ተአምራትና ድንቅ ከግብፅ አወጣቸው ይላል። ነገር ግን በየቀኑ በማጉረምረማቸው ተመልሶ ያወጣቸው እግዚአብሔር ጠላት ሆነባቸው ይላል ኢሳይያስ 63 ቁጥር 10 ላይ። ስለዚህ ሁልጊዜ ይረዳቸዋል፣ ነገር ግን አለማመናቸውን በንግግራቸው ሁልጊዜ ይገልጡ ነበረ። አንደኛ ቆሮንቶስ ምዕራፍ 10 በዝርዝር ይነግረናል። ወደ ኋላም እንመለከተዋለን። እግዚአብሔር ከነርሱ ጋር እያለ ህይወታቸው መራራ ነበረ። ደስተኞች አልነበሩም፣ ስጋት ነበረባቸው። ስለዚህ በየጊዜው ረፍት አልነበራቸውም፣ መደላደል አልነበራቸውም። እግዚአብሔር ሁልጊዜ ከነርሱ ጋር ነው፣ ግን ሁልጊዜ ሐዘንተኞች ነበሩ። ሐዘናቸውንም በቃል ይገልጡ ነበር። ስሙኝ፣ በየቀኑ 40 ዓመት ድንቅና ተአምራት ያደርግላቸው ነበር። እግራቸው አላበጠም፣ ልብሳቸው አላረጅም፣ ጤነኛ ነበሩ ይላል። ቀን በደመና አምድ ሌሊት ደግሞ በእሳት አምድ ይመራቸው ነበር ይላል። ሁለት ደመናዎችን እያቀያየረ ነው። ሁለት ደመናዎችን አምጥቶ አንዱን ደመና ሌሊት የእሳት አምድ ያደርግና እንቅፋት እንዳይመታቸው እሳቱ ምን ያደርጋቸዋል? ብርሃን ሆኖ ይመራቸዋል። ሁለተኛ እንዳይበርዳቸው ሙቀት ይሆናቸዋል። ሶስተኛ ራሱ መንፈስ ቅዱስ ስለሆነ መንገዱን ያሳያቸዋል። ቀን ደግሞ ያን ይቀይርና ደመና ይሆንላቸዋል፣ ሐሩሩ እንዳያቃጥላቸው። ይሄ ወገኖች ራሱ የሚገርም ብቻውን የሚገርም ተአምራት እኮ ነው። ምግቡ ልነግራቸው አልችልም። የሚጣፍጥ መና ነበር ወገኖች። ውሃው ከአለት እየተሰነጠቀ ጠላቶቻቸውን ሁሉ እያጠፋ ባህርን እየከፈለ የሚገርም ነው። ለእኛም ልክ እንደዚሁ ነው። በየቀኑ ያደርግልናል። እነሱ በየቀኑ እግዚአብሔር አብሯቸው ነው ያጉረመርሙ ነበር ወገኖች። እግዚአብሔር ከዚህ ይጠብቀን። አንደበታችን ከክፉ ነገር መናገር ልንቆጥብ ያስፈልጋል። ለምን? የምንናገረው ነገር ይሆናል። መጽሐፍ ቅዱስ ማቴዎስ ላይ ሲናገር ምን ይላል? ሰው በንግግሩ ይጠመዳል ይላል። ምን ማለት ነው? የሚናገረው ነገር ያገኘዋል፣ ይይዘዋል። ጴጥሮስ የጻፈው ለክርስቲያኖች ነው፣ ለእኛ ነው። ስለዚህ ምን አለ? ክፉ በመናገር ፋንታ መልካምን ነገር ተናገሩ። ለምን? ክፉ ከተናገራችሁ በሄዳችሁበት ቦታ ሁሉ ከበረከታችሁ ትጎድላላችሁ ይላል። ከበረከታችሁ እየተላለፋችሁ ነው የምትሄዱት። ለምሳሌ
ክፉ በመናገር አደጋ የደረሰበትን ሰው ልንገራችሁ። ክፉ በተናገረ ቁጥር አደጋ እየደረሰበት ስለሄደ ሰው ልንገራችሁ። መዝሙረ ዳዊት 109 ቁጥር 18 ላይ ምን ይላል? መርገምን እንደ ልብስ ለበሳት፣ እንደ ውሃም ወደ አንጀቱ ገባች፣ ከዚያስ እንደ ቅባትም ወደ አጥንቱ ገባች ይላል። ቁጥር 17 መርገምን ወደደ፣ ወደ እርሱም መጣች፣ በረከትን አልመረጠም፣ ከእርሱ ራቀች ይላል። መርገም መጣች፣ በረከት ራቀች ይላል። መርገምን ምን አመጣት? ንግግር። በረከትን ወደ እርሱ ምን አመጣት? ንግግር። መርገምቱም የመጣው በንግግር ነው፣ በረከቱም የመጣው በንግግር ነው። መርገም ወደ እርሱ ስትመጣ እንደ ልብስ ለበሳት ይላል። ተመልከቱ፣ እንደ ልብስ፣ እንደ ውሃም ወደ አንጀቱ፣ እንደ ቅባትም ወደ አጥንቱ ገባች ይላል። ምን ማለት ነው? የሰው ሁለንተናው፣ የዚህ ሰውዬ ሁለንተና ህይወቱ በመርገም ተዋጠ ማለት ነው። በጨለማ ተዋጠ ማለት ነው። እዛው መዝሙረ ዳዊት 109 በቅንፍ ነው። ላንብብላችሁ፣ እንደውም ራሱ ለምን አላንብላችሁ? መዝሙረ ዳዊት 109 በቅንፍ ቁጥር 1 እስከ 4 ያለውን ቃል ላንብብላችሁ። ምን ይላል? የዳዊት መዝሙር ነው። አምላኬ ሆይ ስጋዬን ዝም አትበል፣ ምስጋናዬን ዝም አትበል። የኃጢአተኛ አፍ የተንኮለኛ አፍ በላዬ ተላቆብኛልና፣ በሽንገላ አንደበት በላዬ ላይ ተናገሩ፣ በጥልቅ ቃል ከበቡኝ፣ በከንቱ ተሰለፉብኝ፣ በወደድኳቸው ፋንታ አጣሉኝ፣ እኔ ግን እጸልያለሁ ይላል። ተመልከቱ፣ ዳዊት ለነሱ ምን ያደርጋል? ይጸልያል፣ ይለምንላቸዋል። እነሱ ደግሞ በክፉ ቃል መጡብኝ ነው የሚለው። ቁጥር 4 ሲደርስ ምንድን ነው የሚለው? በወደድኳቸው ፋንታ አጣሉኝ፣ እኔ ግን እጸልያለሁ። በመልካም ፋንታ ክፉ መለሱልኝ፣ በወደድኳቸው ፋንታ ጠላትን መለሱልኝ። በክፉ መጡብኝ ተናገሩኝ ይላል። የተናገሩት እነሱ ናቸው በመጥፎ ቃል። ክፉ የሆነባቸው ግን እነሱ ናቸው። ክፉ ነገርን የሚናገሩት በዳዊት ላይ እነሱ ናቸው። የሚሆነው መልሱ ግን በእነሱ ላይ ነው እርግማኑ የሚመጣው። ለምን? ሰው በአንደበቱ ቃል ይጠመዳል ስለሚል። በቀላሉ የምትናገሩት ነገር ራሳችሁን ታጠምዱበታላችሁ። የምትባርኩት ነገር ደግሞ በረከት ወደ እናንተ ይመጣል። ምክንያቱም የምትባርክ ነፍስ ትባረካለች፣ የምትረግም ነፍስ ደግሞ ትረገማለች ይላል እግዚአብሔር ቃል። ለአብርሃም ያለው ዘፍጥረት 12 የሚባርኩ ምን አድርጋለሁ? እባርካለሁ። የሚረግሙ ደግሞ ምን ይሆናሉ? ይረገማሉ። ሰው ብድግ ብሎ የሚረግም ከሆነ እርግማን ወደ እርሱ ይመጣል። ሰው ብድግ ብሎ ደግሞ የሚባርክ ከሆነ በረከቱ ወደ እርሱ ይመጣል። ወገኖች፣ ዓለማችን በክፉ ሰዎች የተሞላች ናት። በየቤታችንም እንዲህ አይነት ነገር ሊገጥመን ይችላል። ነገር ግን ስንባርክ በረከቱ ወደኛ ይመጣል ነው የሚለው። ልንገራችሁ፣ በአብርሃም ምክንያት ይባረካሉ፣ ምንም አይጠበቅባቸውም ስለባረኩ። ወገኖች ሆይ፣ የቃል ኃይል በረከትን ያመጣል ወይንም እርግማንን ያመጣል። ብልጦች ቢሆኑ በአብርሃም ዘመን የነበሩ ሰዎች ምን ያደርጋሉ? አብርሃምን በመባረክ ብቻ ምን ያደርጋሉ? ይባረካሉ ማለት ነው። ስለዚህ አንተን ሲባርኩ መልሰ አንተ ተባርካቸዋለህ አይደለም ያለው ለአብርሃም። አንተን ሲባርኩ እኔ እባርካቸዋለሁ አለ እግዚአብሔር። ክፉ ቃል ያወጡት በዳዊት ላይ ነው። የተረገሙት እነሱ ራሳቸው ነው። 109 ቁጥር 6 የሚለውን ስሙ። የሚሆንባቸውን ሲናገር በላያቸው ላይ ኃጢአተኛን ሹምባቸው፣ ረግመውኛልና አሳደውኛልና፣ በአንደበታቸው አሳደውኛልና ኃጢአተኛን ሰው ሹምባቸው ይላል። እሱ ብቻ አይደለም፣ ሰይጣን ራሱ በቀኛቸው ይቁም ይላል። መዝሙረ ዳዊት 109 ቁጥር 6 እኔ አይደለሁም፣ ይኸው ቃሉ። ሰይጣን በቀኛቸው ይቁም ይላል። ቁጥር 7 በተሟገቱ ጊዜ ተረትተው ይውጡ፣ ማሸነፍ አይሁንላቸው ይላል። ላንብብላችሁ ከቁጥር 6 ጀምሮ እስከ 15 ያለውን ስሙ። ከቁጥር 6 በአንደበታቸው ዳዊትን ስለተራገሙ የሚሆንባቸውን ስሙ። በላዩ ኃጢአተኛን ሹምበት፣ ሰይጣንም በቀኙ ይቁም። በተሟገቱም ጊዜ ተረትተው ይውጡ፣ ጸሎቱንም ኃጢአት ትሁንበት። ዘመኖቹ ጥቂት ይሁኑ፣ ሹመቱም ሌላ ይውሰድ። ልጆቹ ድሃ አደግ ይሁኑ፣ ሚስቱም መበለት ትሁን። ልጆቹም ተናውጠው ይቅበዝበዙ፣ ይለምኑ፣ ከስፍራቸው ይባረሩ። ባዕዳንም ያለውን ሁሉ ይበርብረው፣ እንግዶቹም ድካሙን ሁሉ ይበዝብዙ። የሚያግዘውም አያገኝ። ለድሃ አደጉ ልጆቹ የሚራራ አይኑር። ልጆቹ ይጥፉ፣ በአንድ ትውልድም ይደምሰሱ።
የአባቶቻቸው ኃጢአት በእግዚአብሔር ፊት ትታሰብ፣ የእናቱም ኃጢአት አትደምሰስ። በእግዚአብሔር ፊት ሁልጊዜ ይኑሩ፣ መታሰቢያውም ከምድር ይጥፋ። ማይ ጉድነስ ዘር ማንዘራቸው፣ ህይወታቸው፣ ላይፋቸው ሁሉ ነው የተረገመው። ሰይጣን በቀኛቸው ይቁም፣ ዘመናቸው የተረገመ ይሁን ይል። ተመልከቱ። ይህን ሁሉ የሚናገሩት ይህ ሁሉ የደረሰባቸው ዳዊት ላይ ስለተነሱ ነው። በንግግር ስለገፉት ነው። ቁጥር 16 የሚለውን ስሙ። ስለ ራሱ ይናገራል። እኔ እኮ ችግረኛና ምስኪን እኮ ነኝ፣ እኔ እኮ የተሰበርኩ ሰው ነኝ፣ ነገር ግን ሊገሉኝ በእኔ ላይ ተነሱ ይላል። በዚህ ምክንያት ነው የሁሉ እርግማን የደረሰባቸው። ቁጥር 17 እኔን መርገም ወደዱ፣ መርገምም ወደ እነርሱ መጣ ይችላል። እኔን ለመርገም ልክ ሲነሱ መርገምት ወደ እነሱ መጣ ይችላል። አያችሁት? በእኔ ላይ ክፉ በመናገር መርገምን ወደዷት፣ ለመርገም ራሳቸውን አሳልፈው ሰጡ፣ ክፉ ነገርን ተናገሩ፣ መርገምም አገኘቻቸው ይላል። መዝሙረ ዳዊት በቅንፍ 109 ከቁጥር 1 እስከ 31 አንብቡትኝ። በንግግር የመጣ የእርግማን ማዕበል ነው ወገኖች ሆይ። እነሱ ተራገሙ፣ የእርግማን ሁሉ ወደ እነሱ ተመለሰ ነው የሚለው። ከላይ የተዘረዘረው መርገም ሁሉ አገኘቻቸው። ይህችን መርገም ደግሞ እንደ ልብስ ለበሷት ይላለኝ። እንደ ውሃ ወደ አንጀታቸው ገባች፣ እንደ ቅባትም ወደ አጥንታቸው ገባች ይላል። ልንገራችሁ፣ ልብስ ቢሆን ታወልቁት ነበረ። ውሃ ውስጥ የገባ ውሃ፣ አንጀት ውስጥ የገባ ውሃ ቢሆን ኑሮ ደግሞ በውሃ በሽንት በላብ ይወጣ ነበረ። ነገር ግን እንደ ቅባት ወደ አጥንት ውስጥ ገባች ነው የሚለው። ምን ማለት ነው? ሁለንተናውን ተቆጣጠረው። በምን? በንግግር ክፉ በመናገር ያመጣው ማለት ነው። መጽሐፍ ቅዱስ በክፉ ፋንታ ክፉ አትመልስ፣ በስድብ ፋንታ ስድብ አትመልስ፣ ባርክ እንጂ ተብሎ የተጻፈውን በረከትን ልትወርስ ተጠርተሃል ነው። እሱ ምን አደረገ? ቀድሞ ተራገመ፣ ተሳደበ ማለት ነው። ይሄ ሁሉ እርግማን እላዩ ላይ መጣ። ልንገራችሁ፣ ክፉ ከተናገራችሁ በገዛ እጃችሁ በራሳችሁ ምርጫ መርገምን ትወርሳላችሁ፣ መርገምን ትጠራላችሁ። ለሚያሳድዷችሁ ጸልዩ፣ ለሚረግሟችሁ ባርኩ ነው የሚለው። ከረገምክ አንተው ነህ የምትረገመው። ራስህን የምትረግመው አንተ ነህ። በምትናገረው ቃል አንተው ራስህ እዛ ውስጥ ትወድቃለህ። የዳንኤል ከሳሾች ዳንኤልን ከሰሱትኝ። ዳንኤል ሲተርፍ እነሱ ገቡ ከነዘር ማንዘራቸው። እነሱ እንደሚገቡ ቢያውቁ ኑሮ ይከሱት ነበር? አይከሱትም ነበር። ዛሬ እሌላው ላይ የምናደርገው እሌላው ላይ የሚደርስ ነው የሚመስልን፣ እኛው ላይ ነው። አባቶቻችን ሲናገሩ ጉድጓድ ስትቆፍር አርቀህ አትቆፍረው፣ አንተ ራስህ ልትገባበት ትችላለህ ይላሉ። መርዶኪዎስ ሃማ ያደረገው እንደሱ ነው። 50 ሜትር መስቀያ አዘጋጀ፣ ሊሰቅለው ራሱ ተሰቀለበት። ዛሬ ክፉ ቃል በምንናገረው ክፉ ቃል በምናደርግበት ጊዜ ያ ወደኛ ይመለሳል ወገኖች ሆይ። ስለዚህ አንድ ነገር ልንገራችሁ። ሳኦል በክፉ መንፈስ ተይዞ ዳዊት በገና ሊደረድር መጣ ሳኦል ቤት እና ክፉ መንፈስ መጣበትና 3 ጊዜ በጦር ሳተው ማለት ነው። ዳዊትን እየሄደ የተተከለው ያ ጦር ማን ቤት ነው? ሳኦል ቤት ነው። ጦሩ ያፈረሰው የዳዊትን ቤት ሳይሆን የራሱን ቤት ነው ያፈረሰው ወገኖች ሆይ። ጠንቋይ በጣም ብዙ ዘመን ሲረግም ሲጠነቁል ይኖራል። ሲሞት ግን እንደሱ ፍጻሜው መጥፎ የሚሆንልን። ለሰው ሁሉ ሲረግም ራሱ ላይ እየተረገመ እንደሆነ አያውቅም። እንደ ዓለም አቆጣጠር ድሃ ሆነው የሚሞቱ ሟርተኞች፣ ረጋሚዎች ናቸው ወገኖች። በጣም ብዙ ሚሊዮነሮች ይመጣሉ፣ እንደ ልካቸው ገንዘብ ይሰጧቸዋል። ነገር ግን ሲሞቱ ድሃ ሆነው ነው የሚሞቱት። ለምን ካላችሁ እየረገሙ ስለሆነ የኖሩት እንዴት ሊባረኩ ይችላሉ? እንደገና ደግሞ የሚረግሙት ሰው አጠገቡ ወገኖች ሆይ ልክ ሰውን በሚረግሙበት ጊዜ እነሱ አጠገብ ሰይጣን ይቁም ተብሎ ተጽፏል። በረገመ ቁጥር ሰይጣን አጠገቡ አለ። በእርግማን ላይ የሚሰራው ሰይጣን ነው። በበረከት ላይ የሚሰራው ደግሞ እግዚአብሔር ነው። ስለዚህ የምንናገረው ቃል ሁለቱንም ዓለም ምን ያደርገዋል? ያንቀሳቅሰዋል። ወይ የክፉን ዓለም ወይ መልካሙን ዓለም፣ ወይ የእግዚአብሔርን ዓለም ወይ የሰይጣንን ዓለም ያንቀሳቅሰዋል። እሱን ነው የሚናገረው። የእግዚአብሔር መልአክን መልካም በምትናገርበት ጊዜ አጠገብህ ይቆማል። ክፉ በምትናገርበት ጊዜ ደግሞ አይሆንልኝም፣ አይሳካልኝም፣ የሚሆንልኝ አይመስለኝም፣ የሚቀናልኝ አይመስለኝም፣ ሊያመኝ ነው መሰለኝ፣ እንትን ሊለኝ ነው መሰለኝ ካልክ ሰይጣን አጠገብህ መጥቶ ይቆማል። ምክንያቱም ቃሉ የሚለው ሰይጣን በቀኙ ይቁም ይላለኝ። ልክ ክፉ ነገር ሲናገር ሰይጣን ድህነትን ልንገራችሁ፣
በረከትን የሚመጡት በእነዚህ በሁለቱ ዓለም ቅኝት ነው። ነገር ግን እኛ በምንናገረው ነገር ነው። ደህንነትን ወገኖች የሚያክል በንግግር ነው ያገኘነው። ከዚያ ደህንነትን ስናስብ ሁልጊዜ እግዚአብሔር መልአክ አጠገባችን መጥቶ እንደሚቆም የእግዚአብሔር ቃል ይናገራል። የቱ ጋር ልርዳው፣ የቱ ጋር ላግዘው፣ የቱ ጋር አጠገቡ ልሁን ብሎ መጽሐፍ ቅዱስ እንደሚናገር የእግዚአብሔር ቃል ይናገራል። የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ይላል። የኢየሱስን ጌትነት፣ አዳኝነት ስንናገር ሊረዱን ሊያግዙን የተላኩ መልአክታን እንዳሉ መጽሐፍ ቅዱስ ይናገራል። ስሙኝ፣ እንደ እግዚአብሔር ቃል ስትናገሩ በረከት ወደ እናንተ ይመጣል። የእግዚአብሔር መልአክ አጠገባችሁ ሊረዳችሁ ሊያግዛችሁ ይመጣል። አብርሃም ይህንን ነው ያደረገው። ለልጁ ሚስት ሊያመጣ ኤሌዘርን ላከው ማለት ነው። ኤሌዘርን ሲልከው ወደ አገሬ ሄደህ ነው ለልጅ ሚስት የምታመጣው አለ። እሱ አልመጣም ያለች እንደሆነች ልጁን ልውሰደው ወይ እንዳትመልሰው፣ ልጄን ወደዛ ምድር እንዳትመልሰው፣ የማመልከው አምላክ መልአኬን በፊትህ ይሰዳል አለው። መልአኩን ላከለት። ኤሌዘር ስኬታማ ሆኖ አብርሃም የተናገረው ቃል ያወረሰው መልአኩን ልኮ እግዚአብሔር ምን አደረገ? ለልጁ ሚስት ይዞ መጣ ማለት ነው። ጌታ የተመሰገነውን። መጽሐፍ ቅዱስ ዘፍጥረት 24 ላይ ይህንን ይናገራል፣ እንደ እግዚአብሔር ቃል ወገኖች ሆይ። ስለዚህ ማለልኝ አለው። ማለለት፣ ሂዶ ስኬታማ ሆኖ መጣ። ዘፍጥረት 24 ቁጥር 7 ላይ እንደሱ ይናገር። መልካምን ስንናገር መንፈሳዊ ዓለም ላይ የሚንቀሳቀሱ መልካም ሰራተኞች የእግዚአብሔር መልአክ አሉ ማለት ነው። ክፉ ነገር ስንናገር ሰይጣን ይመጣል። ሰይጣን መምጣት ብቻ አይደለም፣ ያን የተናገርነውን ነገር ሊያስፈጽሙ በአጠገባችን ይመጣሉ ማለት ነው። ስለዚህ ለክፉም አገልጋይ አለ፣ ለመልካም ነገርም አገልጋይ አለ። ስለዚህ ብዙ ሰው ስለ ጤናው፣ ስለ ህይወቱ፣ ስለ እረፍቱ፣ ስለ በረከቱ፣ ስለ ትዳሩ፣ ስለ ልጁ ሰይጣን ይዋጋኛል፣ ሰይጣን እንትን ይለኛል፣ ሰይጣን የፈረደበት ሰይጣን 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 አይደለም ህይወትን የሚያበላሸው ንግግርህ ነው። መጠንቀቅ ያለብህ ንግግርህን ነው። ከአፍህ ካልወጣ ሰይጣን ከየት ይመጣል? እግዚአብሔር አምላክ ማስተዋል ይስጠን። እንቀጥላለን። እንጸልይ። እናመሰግንሃለን ጌታ አባት ሆይ፣ ስምህ የተባረከ ይሁን። እግዚአብሔር ሆይ ይህ ቃል በየሰው ቤት ሁሉ ይግባ። አስተምረን እግዚአብሔር ሆይ፣ አሁንም አግዘን። እግዚአብሔር ሆይ እናመሰግንሃለን። በኢየሱስ ክርስቶስ ስም አሜን።